የጸሎት ህይወታችሁን የሚያነቃቁ 3 ቁልፍ ነገሮች ነግራችኋለሁ። የጸሎት ህይወታችሁ የደረቀባችሁ ሰዎች ከሆናችሁ፣ ጸሎት የሚከብዳችሁ፣ እንደ ድሮ መጸለይ ያቃታችሁ ከሆነ እነዚህን 3 ነገሮች ብታደርጉ ወደዛ ትመለሳላችሁ። የመጀመሪያው እግዚአብሔርን ቃል የመጀመሪያ ቦታ መስጠት ያስፈልጋል። ምክንያቱም የእግዚአብሔር ቃል ህይወትና መንፈስ ነው። ስለዚህ በእግዚአብሔር ቃል ሙላት ውስጥ ማደግ ስትጀምሩ የእግዚአብሔር ቃል ህይወትና መንፈስ ስለሆነ መንፈሳችሁን ቢልድ ያደርገዋል። ስለዚህ መንፈሳችሁ አይደርቅም ማለት ነው። እግዚአብሔር ቃል በውስጡ መንፈሳዊ ውሃ አለው፣ ያረሰርሳቸዋል። ስለዚህ ደረቅ የሆነ መታገል ውስጥ አትገቡም። እግዚአብሔርን ቃል ሜዲቴት ማድረግ የመጀመሪያው ቁልፍ ነገር ነው። ሁለተኛው ነገር ደግሞ ወርሺፕ። በጣም ቀላሉ ነገር ቶሎ ወደ መንፈስ ዓለም ትራንስፖርት ከምንሄድበት ነገር አንዱ ወርሺፕ ነው። አምልኮ ይዞን ይሄዳል ወደ መንፈስ ዓለም፣ እግዚአብሔር ጋር ያነካካናል። የእግዚአብሔር መንፈስ በእኛ ህይወት ላይ እንዲገለጥ እድሉን ወይም በር ይከፍታል ማለት ነው። ስለዚህ ሁለተኛው ነገር ኤክስቴንድድ የሆነ አምልኮ ማምለክ። ሌላኛው በመንፈስ ቅዱስ የተሞላችሁ ሰዎች በልሳን ዘወትር ብትጸልዩ፣ በአብዛኛው በልሳን ብትጸልዩ መንፈስ ይቆጣጠራቸዋል። ምክንያቱም በልሳን የሚጸልይ ለእግዚአብሔር ምስጢርን ይናገራል፣ ራሱን ያንጻል ይላል። ስለዚህ እነዚህ 3 ቁልፍ ነገሮች የጸሎት ህይወታችሁን ያነቃቁታል፣ ቡስት ያደርጉታል። እናንተ በመንፈስ ሆናችሁ በመንፈስ ተሞልታችሁ እንድትጸልዩና ከእግዚአብሔር ጋር ህብረታችሁ እንደገና እንዲነሳሳ ይጠቅማቸዋል። ስለዚህ እነዚህ 3 ነገሮች በማድረግ መንፈሳችሁን በመገንባት ወደ ቀደመው የጸሎት ኃይላችሁ መመለስ ትችላላችሁ።